Okay guys, ቢትኮይን ለመጀመሪያ ጊዜ በዚህ ቤር ማርኬት ከ200 ዊክሊ ሙቪንግ አቨሬጁ በታች ሆኖ ሊዘጋ ጥቂት ሰዓታት ቀርቶታል። ያንን ኮንፈርም ለማድረግ የ200 ዊክሊ ሙቪንግ አቨሬጅ ወደ 62000 አካባቢ ላይ ይገኛል። ስለሱ እናወራ ይሆናል። ስለ ቢትኮይን ፕራይስ አክሽን ሎካሊ እንዲሁም ደግሞ ከሐሙስ ጀምሮ ዳምፕ ካደረግን በኋላ we have been building this liquidity ወደ ታች ያሉትን liquidity grab ሳናደርግ ወደ ላይ ለመሄድ እየሞከርን ነው። ስለዚህ ጉዳይ የምናወራ ይሆናል። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ ከወደዳችሁት ላይክ እየተደረገ ይለፍ ጋይስ። ወደ ዛሬው ቪዲዮ በቀጥታ እንሂድ። ይመቻችሁ። ሶ ቤዚክሊ የቢትኮይንን ባለፈው ሳምንት ትንሽ ቮላቲሊቲ አይተን ነበረ. we have seen a dump to the downside. If we go on the daily እናም ደግሞ 200 weekly moving average እዚህ ጋር ብንከተው let's see if it comes up here. Let me take this out and let's put the 200 weekly moving average which is at በአሁኑ ሰዓት ላይ 62400 ነው። ሶ ከዚህ በላይ መዝጋት የሚፈልግ ከሆነ ቢትኮይን አሁን ካለበት ፕራይስ ወደ 5% 4% ፓምፕ አድርጎ ከዛ በላይ መዝጋት ይኖርበታል በዛሬው ዕለት ማለት ነው። ያው እሁድ ነው ዛሬ፣ ብዙ ቮላቲሊቲ አለ እንደምታውቁት። እናም አይፈጠርም ማለት አይቻልም። ቢትኮይን ላይ ምን እንደሚፈጠር ማንም ሰው ስለማያውቅ ማለት ነው። ነገር ግን አሁን የሁላችንም ጥያቄ እንደምታውቁት ጁን ላይ ገብተናል። ጁን ላይ ሎው እንደምናገኝ አውርተን ነበር። ይህንንም ያለበት ዋነኛው ምክንያት የነበረው የቢትኮይንን የር ቱ ዴት አርኦአይ ስንመለከትና 2016 አሁን ለምሳሌ ከ2018 ጋር ብታመሳስሉት የመጀመሪያው ሎዋችንን ፌብሩዋሪ ላይ እናገኛለን። ከዛ በኋላ የኤፕሪል ሎ አለ። የኤፕሪሉ ሎ it can be a higher low with respect to the February one. ከዛ በኋላ ግን ጁን ላይ አዲስ ሎ ሴት እናደርጋለን ብለን አውርተን ነበረ። አዲስ ሎም ሴት አድርገናል። 58000 የአሜሪካ ዶላር ሴት አድርጓል አትሊስት ፎር ናው ቢትኮይን። እና የሁላችንም ጥያቄ was that the low or not ነው። ከ2018 ጋር ስናስተያየው አሁን ጁን 28 ላይ ያለ ነው። እዚህ ጋር ወደ ጁን 30 ላይ ነው ሎውን ፎርም ያደረገው። አትሊስት እዚህ ኢንተርዴይ ዊክ አላቅም መች ነበር ያደረገው። ወደ ኋላ ተመልሰን ማየት እንችላለን ከፈለጋችሁ። let's see exactly መች ነበረ። ያው exactly ያ ነገር ሪፒት ይደረጋል ብዬ ስለማስብ አይደለም ሄጅ የምመለከተው። ነገር ግን ፎር ኤዱኬሽናል ፐርፐዝ እና ለማወቅ መች ነበር ሴት ያደረገው ሎን ስንል እና ስንመለከተው 25 ኦፍ ጁን ነው 24 ኦፍ ጁን ላይ ነው። የአሁኑን ፕራይስ አክሽን ስንመለከት መች ነው ሴት ያደረግነው ፎር ናው አትሊስት የመጀመሪያው ሎዋችንን 25 ሶ 24 እና 25 ኦፍ ጁን on an interday week። ከዛ በኋላ ግን 2018 ላይ የምንመለከተው ወደ ኢንተርዴይ ዊኩ ቀረብ ብለን ሄደን ነበረ። በምን ቀን ላይ ነበረ? ሌትስ ሲ እዚህ ጋር 24 ነበር 24 ነበር። ከዛ በኋላ በ28 እና በ29 ወደ ታች ወርደን ነበረ። እዚህ ጋር የሚያሳየን ይሄ ነው። ሶ ሜቢ we still have some room to go to the downside እና የሚቀጥለው ሳምንት ምን እንደሚፈጠር እናያለን። 2018 ይሄንን ነው የሚያሳየን። 2022 እዚህ አካባቢ ላይ ኦልሬዲ ፎርም አድርገናል። ከ2022 ጋር በጣም የሚያነጻጽረው ነገርና የሚያመሳስለው ነገር ቢኖር እዚህ ጁን ወር ላይ ነበረ ከ200 ዊክሊ ሙቪንግ አቨሬጁ የወጣ ነው እዚህ ጋር እንደምትመለከቱት። ከዛ ከወጣን በኋላ ከዚህ 200 ዊክሊ ሙቪንግ አቨሬጅ ከወረድን በኋላ we dumped another significant amount በዚህ ጊዜ ላይ። ከዛ ዴይሊ ክሎዘር ካገኘን በኋላ 20% ወርደን ነበር ከዛ 200 ዊክሊ ሙቪንግ አቨሬጅ። እና let's see on the weekly chart እስቲ ምን ነበር የሚመስለው። እዚህ ጋር መጀመሪያ ጊዜ ወደቀ። ከዛ በኋላ ተመልሰን ወደታች ሄድን። ቦተም ፎርሜሽኑ ከቮሊዩም ጋር ስታነጻጽሩት አሪፍ ነበር። ቮሊዩም ዳምፕ ሲያደርግ እዚህ ጋር that was an interesting amount of volume and የአሁኑ ላይ ግን አላሳምን ያለኝ ነገር ቢኖር የቮሊዩም አማውንት ነው። የጁኑ ሎ አሪፍ ነበር የመጀመሪያው አካባቢ ላይ። ይህ ቢሆን ኖሮ okay this probably was the low ብዬ ላወራችሁ እችል ነበር። ዴይሊ ላይ ሄዳችሁ ብታዩት የመጀመሪያው የጁኑ ሎ ቮሊዩም ዲሰንት አሪፍ ቮሊዩም ነበር ያየነው። አሁን ግን የአሁኑን ያለውትን ቮሊዩም ስትመለከታችሁ they're really low. I want volume ስፓይክ እንዲያደርግና እንደዚህ አይነት ሌቭል አሁን ይሄ የፌብሩዋሪ ሎ ነው። ይህ የ10 ኦፍ ኦክቶበር ሎው ነው። it was significant amount። ይሄኛው ወደ 4 ቢሊዮን ነበር ቮሊዩሙ፣ ይሄኛው ወደ 4.1 ነበር ቢሊዮኑ። የኖቬምበር ሎው ነበር ይሄና these are interesting amount of volumes እና ቦተም አትሊስት ሎካል ቦተም ፎርም ስናደርግ ይህንን ቮሊዩም ወደ ላይ እንዲሄድ ማየት ፈልጋለሁ ነው ዋነኛው ጥያቄና እስካሁን እያየሁት አይደለም። ኮንቪንስም እያላደረገኝ ያለው የቦተሙ was in or not የሚለው የጁን 58000 ነው። ወይም ከዚህ በኋላ ትንሽ ፈርደር ወደታች እንሄዳለን ወደ 55000 ወደ 52000 ብዬ እንዳስብ የሚያደርገኝ ፎርስ እርግጠኛ አይደለሁኝም። ነገር ግን ይህንን እያሰብኩ በሆኑ ሰዓት ላይ ይገኛለሁ። ቮሊዩም ስቲል በጣም ሎ ሆኖ ይገኛል። ግን ብሬክአውት አድርገን ወደ ስኔድ ቮሊዩም ፒክ አፕ የሚያደርግ ከሆነ በሚቀጥለው ሳምንት አይ ቲንክ ይህ ሌቭል
ኢትስ ሜክ ኦር ብሬክ የሚሉት ሌቨል ነው። ይህንን እንደ ሰፖርት ለመያዝ እየሞከረ ነው ቢትኮይን። እዚህ ጋር እንደምትመለከቱት እዚህ ጋር ያለውን ሌቨል የፌብሩዋሪ ሎው ላይ ሴት ያደረገውን ከዚህ በታች ዴይሊ ክሎጀር አግኝተን አናውቅም ከ59 ሺህ እና ሁል ጊዜ ከዛ በላይ ነው ክሎጀራችን ዴይሊ ክሎጀራችን። እስቲ እናያለን። ነገር ግን አላሳምን ያለኝ ዋነኛው ምክንያት is we have been building that liquidity አሁን እንዳልኳችሁ እነዚህን እንደዚህ አይነት ቦተም ፎርሜሽን አልተመቸኝም ምን አትሊስት ፎር ናው። በትናንትናው ዕለት we swept the high ፌብሩዋሪ ማን ነው ፍራይዴ ላይ ሴት ያደረግነውን ሃይ ስዊፕ አደረግነውና ተመልሰን አክሰፕተንስ አገኘን በዚህ ቮሊዩም ሬንጅ። በአሁኑ ሰዓት ላይ ከቫልዩ ኤሪያ ሃዩ ብሬክአውት ለማድረግ እየሞከርን ነው፣ ግን አልቻልም። ነገር ግን ይህ ሁሉ ነገር ኢንቫሊዴትድ የሚሆነው ምን ፖይንት ላይ ነው ካላችሁኝ ቢትኮይን ይህንን ሌቭል ሌትስ ሴይ what is this ይህንን ሌቭል ወደ 62000 አካባቢ ያለውን እንደ ሰፖርት መያዝ የሚችል እና ወደ ላይ መሄድ የሚችል ከሆነ I think then we can move to the upside። በቴሌግራም ግሩፓችን ላይ እንደነገርኳችሁ እንደዚህ አይነት ነገር ካደረገ ቢትኮይን እና ይህንን 62000 ወደ ላይ ይዞት መሄድ ከሆነ there is a good probability ወደ ላይ የምንሄድበት ዋነኛው የኔ ፓት ይሄ ነው። ይሄኛው ግን እዚህ ጋር ካፕት ሆነን የምንገኘው volume is being building up እዚህ አካባቢ ላይ እና we can also go and see ዋነኛው ሌላ ነገር ደግሞ ያላሳመነኝበት ዋነኛው ምክንያት የዚህ ቤር ማርኬት ሎ አትሊስት ፎር ጁን የሌለበት ብዬ ማምነው የኮይንቤስ ፕሪሚየሙ ስቲል ዌር ኢን ዲፕ ሁል ጊዜ ቦተም ፎርም ስናደርግ የኮይንቤስ ፕሪሚየሙ ግሪን እንዲሆን እና ከአሜሪካ ሳይድ አትሊስት we need some kind of good amount of pump። ከዚህ በስተቀር ሁለተኛው ነገር ደግሞ ከዚህ በኋላ በደንብ የምንጠቀመው ነገር ፈንዲንግ ሬት ነው። ፈንዲንግ ሬትን ስትመለከቱት ስቲል በጣም ሃይሊ ፖዚቲቭ ሆኗል። ይሄ ደግሞ የሚያሳየን ስፖት ባይ በስፖት በኩል ማንም ሰው እየገዛው እንዳለ ቢትኮይንን፣ በፊውቸርስ በኩል ደግሞ በጣም ብዙ ሰዎች ሎንግ እየገቡ ነው። ቅድም ያሳየኋችሁ ሊኩዊዲቲስ ቢልዲንግ አፕ ከታች ወደ ላይ ሄደን ከዛ ወደ ዳምፕ ነው የምናደርገው እና እነዚህ ሊኩዊዲቲ እንዳለ የምንወስደው። ሶ ቤዚክሊ ይህንን ነገር ለእናንተ ኖቲስ እንድታደርጉ ፈልጋለሁ። ስቲል ሾርቶችን ባለፈው ከዘጋሁት በስተቀር ከዛ ቀን በኋላ ከሐሙስ ዕለት በኋላ አልዘጋሁኝም መልሼ አም ስቲል ማይ ሾርትስ ማጆሪቲ ፓርት ኦፍ them 50% ማለት እንችላለን አልዘጋሁትም። 50% ዘግቻለሁ። ሎንግ እየፈለኩ ነው ማርኬቱ ላይ የሎንግ ደግሞ ለማድረግ ፖዚሽኖችን እነዚህን ሎዎች ዴይሊ ሌቭሎችን ወደ 58000 ሴት ያደረግነው ስዊፕ አድርገ ነው let's say something like this where is the this one so እነዚህን ስዊፕ አድርገን በጠቅላላ ወደ 57000 አካባቢ ላይ ገብተን እዚህ ሌቭል ላይ ተመልሰን ባውንስ ብናደርግ ነው ወደ ላይ ብንሄድ እና እዚህ ጋር ሎንግ ካች ብናደርግ እዚህ more or less there is no one region እንደምታውቁት አንድ ሪጅን አይደለም፣ ግን ይህንን ሪጅን አሁን እዚህ ጋር እንደምትመለከቱት እነዚህ ሎዎች ፎርም የተደረጉበት ሪጅኖች አሉ። ከዚህም በስተቀር ደግሞ የፌብ ሪትሬስመንቱ 57800 ላይ ነው ያለው ፍሮም ዘ ቦተም ስንቀርጸው እና ይህንን ትራያንግል ኖት ትራያንግል ሬክታንግል 57000 እስከ 54000 ያለውን ሬንጅ ውስጥ ቢገባ ቢትኮይን ሾርቶች እንዳለ ዘግቼ ሎንግ ፖዚሽኖችን አኩሙሌት ማድረግ መሆኑን ለእናንተ ማሳወቅ ፈልጋለሁ። ሎንግ ፖዚሽን ሲገባ ቴሌግራም አካውንት ላይ ገብቼ ማሳወቃችሁ ይሆናል። የቴሌግራም አካውንቱን ሊንክ ማለትም ቻናላችንን ዲስክሪፕሽን ውስጥ ታገኙታላችሁ። ገብታችሁ እዛ ላይ የፈጠነ አፕዴትም ስለምሰጥ እዛ ላይ እንድትገቡ ጋብዛችኋለሁ። apart from that ያው እንዳልኳችሁ ቢትኮይን ከ200 ዊክሊ ሙቪንግ አቨሬጁ በታች ሊዘጋ ነው። ይህ ዊክሊ ካንድል ሊዘጋ 9 ሰዓታት ነው የሚቀሩት። ከዚህ በኋላ ሌትስ ሲ 4% ፓምፕ አድርጎ ይህንን መዝጋት የሚችል ከሆነ እናም ግን ታሪክ የሚያሳየን አንድ ነገር ልብ እንድትሉ ፈልጋለሁ። እነዚህ ሲዝናሊቲን ስናይ ጁን ላይ ቦተም ፎርም እናደርጋለን ብለን ስናወራው doesn't have to be exactly ጁላይ ላይ ሊሆን ይችላል። የመጀመሪያ ቀናት ኦፍ ጁላይ ላይ ፎርም ልናደርግ እንችላለን ቦተማችንን። ይህንን የምልበት ምክንያት ለምሳሌ 2022 ላይ ብንመለከት ፌብሩዋሪ ላይ ሁሉ ጊዜ ሎ ሴት እናደርጋለን። የ2022ን ሎ ስናደርግ ጃንዋሪ 28 ላይ ነበር። ሶ ኤንድ ኦፍ ጃንዋሪ ፈርስት ቢጊኒንግ ኦፍ ፌብሩዋሪ ላይ ነው ሴት የምናደርገው ሎ። ሶ ጁን ላይ ሴት እናደርጋለን ስንል በብዛት ኤንድ ኦፍ ጁን አካባቢ ላይ ነው። that can be also the beginning of July። ሶ ይህንን ነገር እንትን ቀናት ላይ ብቻ ፊክስድ ሆነ እንዳንቆይና to not be too much deterministic የሚለውን ነገር ለእናንተ ማስታወስ ፈልጋለሁ። ከሱ በስተቀር ተርሚናል ፕራይሳችንን ስንመለከት ቢትኮይን ስቲል ከሪያላይዝ ፕራይሱ እየወረደ አይደለም። በቤር ማርኬቶች ላይ መጀመሪያ ከሪያላይዝ ፕራይሱ ከዛ በኋላ ከባላንስ ፕራይሱ እንደሚወርድ ታሪክ ያሳየናል። የ2014 ነው፣ የ2018 ነው፣ የ2022 ላይ ጁን ላይ ነው የወረድነው ከዚህ ሪያላይዝድ ፕራይሱ። አሁን የሪያላይዝድ ፕራይስ ያለበት 53200
ነው 53200 ላይ ነው። በዲቫይደድ the price of with the metric የሚለውን ስትመለከቱት ሎ ፎርም ልናደርግ ስንል አትሊስት ከዚህ እንወርዳለን እና maybe there is something still to be deterministic about for low being formed። ሌላ በጣም የሚያስቅ ነገር ያገኘሁት ነገር ቢኖር ማይክል ሴይለር አዲስ ቢትኮይን እንደሚገዙ እያሳወቀ ይገኛል። እዩትማ እዚህ ጋር ክሬዚ። ባለፈው ሳምንት ስለ ኤስቲአርሲ ኒው ኦል ታይም ሎውን ፎርም አድርጓል ወደ $70 አካባቢ ያ ወደ $71 አካባቢ ሪሊ ዲፔክድ እና በጣም አሳሳቢ ደረጃ ላይ እንደደረሰ ታውቃላችሁ። ፍሮም ኢትስ ፔግድ መሆን ካለበት ወደ 30% ሎወር ሆኖ ይገኛል በአሁኑ ሰዓት ላይ። ሌትስ ሲ ሃው ኔክስት ዊክ ቢጊንስ ኦልሶ ኤስቲአርሲ ኢዝ ፎሎዊንግ አ ሎት እንደምትመለከቱት። ነገር ግን የኤስቲአርሲ ፍራክታል ሁልጊዜ ይከተላል። ከቢትኮይን ቀድሞ ነው በመጀመሪያ ነገር ቦተም የሚያደርገው። ከዛ በስተቀር ደግሞ ይህንን ፍራክታል እዚህ ጋር ብናመጣውና ብናይ ሞራለስ የሚያሳየን እውነታ አለ። እሱም ዊ ቶፕ ራይት ሂር በጣም ተመሳሳይ ነገር ነው ያደረግነው በአሁኑ ሳይክልም ዊ ሃድ ዲስ ካውንተር ትሬንድ ራሊ ከዛ በኋላ ዳምፕ እንደምናደርግ ያሳየናል እና ኢትስ ሪሊ ሲሚላር ዋት ዊ ሃቭ ቢን ዱዊንግ ሪጋርዲንግ ኤስቲአርሲ አያችሁት። ሶ ያ ዊ አር ኦን ዘ ዳምፕ ወደ $80 አካባቢ ነን። ሶ አይ ውድ ገስ 70-80 አካባቢ ላይ ቦተማችን ፎርም እናደርግና ወደ ላይ መሄድ እንጀምራለን ብዬ አስባለሁ። ዲ አልትኮይን ሶላና ስቲል ስትራግሊንግ ከላይ ያለውንም ሬዚስተንስ እንደምታዩት ነው የሶላናን በአሁኑ ሰዓት ላይ እዚህ ትራያንግል ነገር ውስጥ ነው ያለ ነው አትሊስት ፎር ናው ሪጋርዲንግ ኢትስ ቫልዩ ኤሪያ ዘ ቮሊዩም ቫልዩ ኤሪያ ሃይ ላይ ነው ያለው። ስቲል ዊር ሜኪንግ ሎወር ሎስ ከዚህ ብሬክአውት ማድረግ የምንችል ከሆነ የመጀመሪያው ሬዚስተንስ የሚሆነው ወደ $79 አካባቢ ነው። ሱዊ ሴም ቲንግ ምንም አዲስ ነገር እያደረገ አይደለም። ከቫልዩ ኤሪያ ሎው አክሰፕተንስ አግኝቷል። ከሱ በላይ እንደ ሰፖርት ለመያዝ እየሞከረ ነው። ግን ማርኬቶች ሪሊ ኮሬሌትድ እና ቢትኮይን የሚያደርገውን ነገር ሁሉም ነገሮች የሚጠብቁ ይመስለኛል። በሚቀጥለው ሳምንት we have some interesting data coming out. One of those is unemployment rate, I think. Let's see the calendar. Yeah, we have Jolt's job openings. We have on Thursday non-farm payrolls and unemployment rate የሚወጣ ይሆናል። ያ ሶ ይህንን ዴታዎች የምንጠብቅ ይሆናል በሚቀጥለው ሳምንት አትሊስት ሐሙስ ዕለት አብረን የምናያቸው ይሆናል ምን ሆነው እንደሚወጡ። ግን ቢትኮይን ስኩዊዝድ እየሆነ ብለን አውርተን ነበር። በቤር ማርኬት ሬዚስተንስ ባንዱ ከዚህኛው እና ከ200 ዴይሊ ሙቪንግ አቨሬጁ ስኩዊዝ እየተደረገ ነው ብለን ነበረ። አሁን ከ200 ዊክሊ ሙቪንግ አቨሬጁ ወርዶ እናገኘዋለን። ቢትኮይን ቡሊሽ ነው ብለው የሚያወሩ ብዙ ሰዎች አሉ። ይህንን የሚሉበት ዋነኛው ምክንያት ሬላቲቭ ስትሬንግዝ ኢንዴክስ አርኤስአይን ተጠቅመው ነው። ይህ ምን ማለት ነው? ሶ ቤዚክሊ ፕራይስ አክሽን ላይ ስትሄዱ we have formed a lower low አዲስ ሎ ፎርም አድርገናል ከጁኑ ሎ። ግን አርኤስአይ ላይ ሲሄዳችሁ ስትመለከቱ የዚህን ሙቭመንት የአርኤስአይን we formed a higher high እና ይህ ደግሞ ቡሊሽ ዳይቨርጀንስ ተብሎ ይጠራል። ይህንን ደግሞ አኮምፔን አላደርግ ያለኝ የዚህ የቮሊዩም መቀነስ እና ሜቢ ወደ ላይ ብሬክአውት ስናደርግ ስፓይክ እንዲያደርግ ቮሊዩም እፈልጋለሁ ኮንፈርም የሚያደርግልን ከሆነ። ዛሬ እሁድ ነው፣ ብዙ ማኒፑሌሽን እንዳለ በእሁድ ዕለት ታውቃላችሁ። ላስት ዊክን ስንጀምር እሁድ ዕለት ፓምፕ አደረግን፣ ሰኞ ላይም ፓምፕ አደረግን፣ ከዛ በኋላ ሪጀክት ተደረግን። ከዛ በኋላ ነው መልሰን ሲግኒፊካንትሊ ድሮፕ ያደረግነው በላስት ዊክ እና እሁድ ላይ ያለው ማኒፑሌሽን በጣም ብዙ ነው። ስለዚህ የእውነተኛውን ፕራይስ አክሽን ለማየት ትንሽ እንጠብቅ ባይነኝ አትሊስት ፎር ናው። እናም 62000 ቢትኮይን እንደ ሰፖርት ብሬክ ትሩ አድርጎ ሆልድ እንዲያደርግ መጀመሪያ ኮንፈርሜሽን ጠብቄ ከዛ በኋላ ሾርቶቹን መዘጋቸው ይመስለኛል። አትሊስት ፎር ናው አፕዴት ማድረጋችሁ ደግሞ ቴሌግራም ግሩፕ ላይ ይሆናል፣ እዛ ላይ እንገናኝ። ያ ሶ ጋይስ ዲስ ኢዝ ኢት። ሃይፕ ባለፈው ያወራነው ሰፖርት ለመያዝ እየሞከረ ነው። አትሊስት ነው it has broken down from that support. It's really bearish ሆነ ለመናገር ሃይፕን ስንመለከተው ይህንን ደብል ቶፕ ኔጌት እንዲያደርግ ፈልጌ ነበረ ቡሊሽ ለመሆን ሃይፕ ላይ አትሊስት ፎር ናው። ነገር ግን ይህ ደብል ቶፕ it's really concerning for now። ከዚህ ትሬንድ ላይን ወርዷል በአሁኑ ሰዓት ላይ በትናንትናው ዕለት። አሁን እንደ ሬዚስተንስ እየሞከረ ነው። let's see if it can break out from here። ለጠየቃችሁ ልጆች መልሼላችሁ ነበርና የሃይፕ ላይ ማየት ያለብን ይህ ነው። በአሁኑ ሰዓት ላይ አትሊስት on the higher time frames regarding bitcoin local price action የዚህኛው ስንመለከት እንዳልኳችሁ የመጀመሪያው line of resistance is this one right here, the value area low of this range for now አያችሁት 61460 ላይ ነው ያለው። so yeah and there is the point of control እዚህ ጋር 63700 ላይ ወደታች የሚወርድልን ከሆነ we will look for longs
ወደ ላይ ደግሞ ፓምፕ አድርጎ እዚህ አካባቢ ላይ ስቶል አውት ማለትም የሚደክመው ከሆነ ቢትኮይን ቮሊዩም ከሌለ ወደ ላይ የሚያስኬደው ነገር ከሌለ ሾርት ለማድረግ ሾርታች ላይ አድ ልናደርግ እንችላለን እና አው ኪፕ ዩ አፕዴትድ ማድረጋችሁ ይሆናል። በሚቀጥለው ሳምንት እነዚህን ዴታዎች እንጠብቅ። ሌላ ነገር ማሳየት የፈለኩትኝ ቢኖር ፍሮም ፒክ ያለውን ስንመለከተውና የ2014 ጋር ስናነጻጽረው የአሁኑ ቤር ማርኬት ትንሽ ሲሚላሪቲዎች እያየሁ ነው እና አንድ ነገር እንዳነሳሳት ፈልጋለሁ። የጁላዩ ራሊ ብለን የሰመር ራሊ ብለን የምንጠብቀው ነገር በአሁኑ ሰዓት ላይ እርግጠኛ የሆነና እንዴት ነው በግድ የሚፈጠር ነገር አይደለም። ምክንያቱም 2014ን ሄደን ስንመለከት ቤር ማርኬቱን we didn't have a summer rally ቀጥታ ወደ ታች ነው ሄደው ቀስ በቀስ እያደረግን ብሊድ እያደረግን ሄደው። ይህንን ቻርት ተመልከቱት እንዴት እየተመለከተው እና እየተከተለው እንደሆነ ስታዩት maybe there is no summer rally ግዴታ አይደለም። ይህንን እንድታስተውሉ ፈልጋለሁ እና እዚህ ጋር የሚያሳየን ነገር ወደ ታች ብሊድ እያደረግን ቀጥታ እንደምንሄድ ነው እና ፕራይስ አክሽኑ ዴቨሎፕ አድርጎ ምን እንደሚያሳየን እንጠብቅ ባይነኝ አትሊስት ፎር ናው ምንም ነገር እርግጠኛ አይደለም። ፕራይስ አክሽኑ ቾፒንግ ሳይድዌይስ ምንም አይነት ዲሰንት የሆነ ፕራይስ አክሽን እያሳየን አይደለም። ሎ ፎርም ሲደረግ ያለውን ቮሊዩም እያየን አይደለም። RSI yes it's giving bullish divergence ነገር ግን RSI በብዛት ብዙ ነገሮች ላይ ያሳስታል እና በጣም ማመን አልፈልግም። የኔን ቴክኒካል አናሊሲስ ሙሉ ለሙሉ RSI ላይ መጣል አልፈልግም እና ሌትስ ሲ ነገሮች እንደ ዴቨሎፕ እንደሚያደርጉ for now this is it። ስለ ጎልድ ትንሽ እናውራ ራይት። ጎልድ ትንሽ ባውንስ አድርጓል። ለመጀመሪያ ጊዜ ከ4000 በታች ጎልድንም አይተነው ነበር በላስት ዊክ። ያ አሁን ላይ ትንሽ ሬዚስተንስ ላይ ይገኛል አይ ጌስ ምክንያቱም that was support እዚህ ጋር የነበረው let's see this was support አሁን ደግሞ እንደ ሬዚስተንስ እየሆነ ነው። የመጀመሪያው የማርች ሎዋችን ነበረ አሁን እንደ ሬዚስተንስ ይሆናል። ፈርስት ላይን ኦፍ ትክክለኛ ሰፖርት 3800 ላይ ነው። እሱን ሆልድ የማያደርግልን ከሆነ ደግሞ ቀጥታ ወደዚህ ሪጅን ላይ የምንሄድ ይመስለኛል አትሊስት ፎር ናው እና ግን ዋነኛው የምመለከተው ነገር 3400 ላይ የሚሄድ ከሆነ ነው ጎልድ this is a bull flag ጎልድን ወደ ላይ ሄዳል ብዬ ነው ስቲል ኤክስፔክት የማደርገው። በአሁኑ ሰዓት ላይ ማርኬት ታሪክ highly correlated to bitcoin እና bitcoin የሚያደርገውን ነገር እኔ for ethereum the same thing the S&P is also making some kind of distribution phase ልንጀምር ይመስላል። ይህንን ሎ ቴክ የምናደርገው ከሆነ እና እንደዚህ የምንወርድ ከሆነ maybe that will give us that lower low on bitcoin. Stable coin dominance is also bullish for now አዲስ ሃይ ሴት አድርገናል ወደ 13%። አሁን ስቲል ይህንን ላይን አረንጓዴው ማነው ይሄኛውን የፌብሩዋሪውን ሃይ እንደ ሰፖርት ለመያዝ እየሞከርን ነው። ለዛም ደግሞ የሚሆን ከሆነ ደግሞ ትንሽ ወደ ላይ ሞር ሲግኒፊካንትሊ ልንሄድ እንችላለን እና አብረን እኔ ቢትኮይን ዶሚናንስ ትንሽ ወደታች ወርዷል ሰሞኑን በዚህ ዳምፕ ላይ ብዙ ሰው ቢትኮይን ስለሆነ ሞር ስላልወረደ እሱ ላይ ነው ፎከሳቸው በአሁኑ ሰዓት ላይ። ያ ይህ ነው የኔ ኤክስፔክቴሽን አትሊስት ፎር ናው። ፈንዲንግ ሬት በጣም ሃይ ነው። ቮሊዩም ብዙ የለም። ብዙ ፐርፔቹዋል ሎንግስ እየገቡ ነው ማርኬት ውስጥ። ፈንዲንግ ሬቱ የሚያሳየን እሱ ነው። ፈንዲንግ ሬት ኔጌቲቭ ሲሆን ነው ነገሮች በተለይ ካፒቹሌሽኖች ኦቨርሾርትድ መሆኑን የሚያሳየን እና ለምሳሌ ላሳያችሁ this is the funding rate ይሄኛው ከላይ ያለው የፕራይስ አክሽኑ ነው ያሁኑ እና this was the dump in February እዩት እንዴት እንደነበረ ፈንዲንግ ሬቱ እንዴት ሲግኒፊካንትሊ ሬድ እንደነበረ። ይሄ ደግሞ የሚያሳየው በጣም ቢትኮይን ኦቨርሾርትድ ነበር። ከዛ በኋላ ባውንስ ማድረግ ጀመረ። you can see here እዚህ ጋር ፈንዲንግ ሬት ኔጌቲቭ ሆነ ባውንስ ማድረግ ጀመረ ፕራይሱ። ፈንዲንግ ሬት ኔጌቲቭ በጣም ሆነ ፕራይሱ ከ66000 አንስቶ ወደ 83000 ድረስ ሄደ ኔጌቲቭ ስለሆነ ፈንዲንግ ሬቱ እና ይህ ፈንዲንግ ሬት እያገዘን አይደለም አትሊስት ባውንስ እንድናገኝ በአሁኑ ሰዓት ላይ። ለዚህም ነው ትንሽ ቤሪሽ ሆንኩባችሁ ዛሬ። የሚቀጥለው ሳምንት ምን እንደሚመጣ እናያለን። ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ደግሞ ከወደዳችሁት ላይክ እየተደረገ ይለፍ። ይመቻችሁ ጋይስ። መልካም እሁድ፣ መልካም የሳምንት መጀመሪያ ይሆንላችሁ። ይመቻችሁ። ቻው